ምዕራፍ 8 የሥራ ቀውስ ከምትሰራው ባሻገር ሥራህን ማወቅ። የሃይማኖታችን ፈተና ድንገተኛ ሁኔታዎችን ለማሸነፍ የሚስማማ መሆን አለመሆኑ ነው። አንድ ሰው በቀውስ ጊዜ ቀውሱን ለመቆጣጠር ሲሞክር ከሚያሳየው በላይ ባህሪ የለውም። ራልፍ ሱክማን በቀደሙት ምዕራፎች ውስጥ በዚች ምድር ላይ ከእግዚአብሔር የተሰጠን ዓላማ አስተዳደር ስለመሆኑና ውጤታማ አስተዳደር በሥራችን እንዴት እንደሚገለጽ አብራርቼልህ ነበር። እግዚአብሔር አዳምን በአትክልቱ ስፍራ ውስጥ እንዲሰራ እንዳስቀመጠው እኛንም በብዙ የተለያዩ መንገዶች እንድንሰራ አስቀምጦናል። ሆኖም በመለኮት የተሾምክበትን ሥራህን ገቢ ከሚያስገኝልህ ሙያ ጋር ማምታታት በጣም ቀላል ነው። አሁን ወደ ሥራ ሄዳለሁ አሊያም ከሥራ በኋላ ያንን አደርጋለሁ እንላለን እና ሥራዎቻችንን ስናጣ ይህ ማለት ብዙውን ጊዜ ወደ ግል ቀውስ ውስጥ መግባት ማለት ነው። ከሥራ ወጣሁ እንላለን። በቅርቡ ሥራህን አጥተሃል። አሁን ከሥራ ውጪ ነህ። እኔ ግን ከሥራ ውጪ እንዳልሆንኩ ላረጋግጥልህ እፈልጋለሁ። በዚህ ምዕራፍ ውስጥ በሥራህና በምትሠራው መካከል ያለውን ልዩነት እንድታውቅ ረዳሃለሁ። የተቀጠርክበት ሥራ ልትሠራው ከተሰጠ ጋር ሲነጻጸር ሥራ አንድ ነገር መሥራት እንድትችል የሰለጠንክበት ሙያ ነው። ሥራ ለመማር ወደ ትምህርት ቤት ገብተህ ሊሆን ይችላል። በሥራ ላይ የተወሰኑ ግዴታዎች ይሰጡህና እነሱን ለማከናወን ደሞዝ ይከፈልሃል። ግን እንደምታውቀው ቀጣሪ ሁልጊዜም ያንን የተለየ ሥራ ለመሥራት የሰለጠነ ሌላ ሰው ማግኘት ይችላል። ወይም አለቃ ከዚህ በኋላ ይህን ሥራ ለመሥራት ሰው እንደማያስፈልገው ሊወስን ይችላል። በጣም በቀላሉ ልትተካ ወይም ልትባረር ትችላለህ። አንዳንድ ጊዜ የምትሰራበት ድርጅት ከስሩ ይዘጋና አንተና የሥራ ባልደረቦች ሥራ ልታጡ ትችላላችሁ። ልትሰራ የተሰጠህ ግን የተለየ ነው። ልትሰራ የተሰጠህ ታደርገው የተወለድክበትን ነው። ልትሰራ የተሰጠህ ከእግዚአብሔር በተሰጠ ስጦታዎች የሚገለጥ የሕይወትህ ዓላማ በመሆኑ የትኛውም አይነት የትምህርት ሥርዓት ሊያስተምርህ የሚችለው አይደለም። በምድር ላይ ያለ ማንኛውም ማሰሪ ያንን ሊወስድብህ አይችልም። ከዚያ ማንም ሊያሰናብት አይችልም። ሥራን ስትለቅ ተፈጥሯዊ ዓላማ የሆነውን መሥራት ከራስህ ጋር ይዘህ ትጓዛለህ። የትም ቦታ ብታርፍ እንደገና ማደግ እንዲጀምር ስጦታህን መትከል ትችላለህ። አንተ ከሥራ እጅግ የምትበልጥ ነህ። ሁላችንም ስለ ሥራዎቻችን ማሰብ አለብን። እንዲሁም የሥራዎቻችንን መስፈርቶች ለማርካት ጥረት ማድረግ አለብን። ግን ደግሞ የሕይወታችን ዓላማና እግዚአብሔር የሰጠን ተልእኮ ስለሆነው በእውነት ስለምንሠራውም ማሰብ አለብን። አሁን ሥራ እየፈለክ ያለህ ወይም ደግሞ በደስተኛነት ተቀጥረ የምትሠራ ልትሆን ትችላለህ። ነገር ግን ሥራ ለማግኘት አሊያም አሰሪዎችን ለማርካት ጥረት ለማድረግ እንደምትሞክረው ሁሉ ራስህን ለመፈለግም ብዙ ጊዜ ለማሳለፍ መሞከር አለብህ። አስተሳሰብህን ቀይር። ራስህን ማግኘት ከቻልክ በዚህ ምድር ላይ ለመሥራት ስለተፈጠርክበት ነገር አዲስ እይታን ታገኛለህ። የተፈጠርከው በሥራ ቀናትህ መጀመሪያና መጨረሻ ላይ እንደምታደርገው ሰዓት ለማሟላት ሳይሆን ታላቁ የእግዚአብሔር መንግሥት እንዲመጣ አስተዋጽኦ እንድታበረክት ነው። ንጉሡ ፈጠረ፣ ጠራ። ከዚያ እርሱ ለሕይወትህ ካለው ዓላማ ጋር የሚጣጣሙ ልዩ ልዩ ስጦታዎችን ሰጠ። አሁን እርሱ አንተ ልትፈጽመው እንድትችል ያንን ዓላማ እንድታገኘው ይፈልጋል።
የትም ብትሄድ ምንም ቢኖርህ እግዚአብሔር የሰጠህን ዓላማ መፈጸም በሄድክበት ሁሉ ሊከሰት ይችላል። በእግዚአብሔር ጸጋ በአሁኑ ወቅት ከሥራ ውጭ ብትሆንም እንኳን የምትሠራውን ማከናወን ትችላለህ። እግዚአብሔር ሰዎችን ወዲያ ወዲህ ማንቀሳቀስ ይወዳል። በብዙ ስፍራዎች ተወካዮች እንዳሉት ለማረጋገጥ የሥራ አጥ ምድብን ጨምሮ በተቻለ መጠን ብዙ የሥራ ቦታዎችን፣ የሥራ ምድቦችን ያካትታል። በዚች ምድር ላይ ባለ ሕይወት መስራት ይቀጥላል። ሥራ ሙያ ብቻ ነው፣ ጊዜያዊ ነው። ልታጣው ወይም በሙሉ ሊፈርስ ይችላል። እንዲሁም በሕይወት ውስጥ ከአንድ በላይ ሥራዎች ሊኖሩ ይችላሉ። ልትሠራው የተሰጠህ ግን የሕይወት ተልእኮ ስለሆነ ልታጣው አትችልም። አዎ፣ እንዲዳከም እንዳይዳሰስና እንዳይመረመር ልታደርግ ትችላለህ። ነገር ግን የተወለድክበትን ተልእኮ ልታጣው አትችልም። በረጅም ጊዜ ደሞዝ የሚከፍል ሥራ ልታጣ ትችል ይሆናል። ተፈጥሯዊ ስጦታዎችህንና የሕይወት ዓላማህን ግን ልታጣ አትችልም። የተወለድከው ምንም ይዘህ ምንም ይሁን ከዚያ ነገር ጋር ግን ተወልደሃል። ለምንም ያህል ጊዜ ብትዘዋወር ይዘው የተወለድከው ነገር አሁንም ይኖራል። ተበድለህና ከከተማ ሸሽተህ ወጥተህ ቢሆን እንኳን አሁንም ይዘው የተወለድከው ነገር ካንተ ጋር አለ። አይደክምህም፣ አይጠፋም። የሕይወት ተልእኮህን ማንም ሊወስድብህ አይችልም። አንዲትን ወፍ ከበረንዳ ላይ ልታባርራት ትችላለህ። የመብረር ችሎታዋን ግን መውሰድ አትችልም እንደሚባለው ነው። ከሙያና ከሌሎች ነገሮች አንጻር ሲታይ የተወለደው እያንዳንዱ ግለሰብ ወደዚህ ዓለም የመጣው ምንም ነገር ሳይኖረው ነው። አንተ የተወለድከው ቴሌቪዥን አሊያም ኤሌክትሪክ የሻይ ማፍሊያ ይዘህ አይደለም። ያለ ልብስ ራቁትህን ነው። እግዚአብሔር በቅርቡ ሥራህን ብቻም ሳይሆን ንብረቶችህን እንዲሁም አኗኗርህን ሁሉ እየገፈፈህ መስሎ ከተሰማህ ምናልባት እየገፈፈ ያለው በእውነት ማን እንደሆንክ ማወቅ እንድትችል ሊሆን እንደሚችል ቆም ብለህ አስተውል። ምን ይዘህ ነበር የተወለድከው? የተፈጠርከው ምን ለመስራት ነው? እግዚአብሔር ላንተ ያዘጋጀው የምትሰራውስ ምንድነው? በሕይወትህ ወደምትሰራው መግባት እንድትችል እርሱ ትክክለኛውን ነገሮችና ሀብቶች እንደገና ይሰጣል። ለሥራ ብቃት የሚኖርህ የተወሰኑ ክህሎቶችን ስላገኘህ ነው። ምናልባት የተወሰነ ተሰጥኦ ይዘህ ተወልደህ ሊሆን ይችላል። ነገር ግን ያንን ተሰጥኦ የሚገነቡ ክህሎቶችን ማዳበር ይኖርብሃል። ለመኖር በምትሰራው ሥራ በጣም ጎበዝ ልትሆን ትችላለህ። ምናልባትም ለብዙ ዓመታት አንድ አይነት ሥራ የሠራ በመሆንህ ሥራ በጣም የተረጋጋ ሊመስልህ ይችላል። ሆኖም በኢኮኖሚ ቀውስ ውስጥ ያንተ ልዩ ክህሎት ሙሉ በሙሉ ጥቅም የሌለው ሊሆን ይችላል። ችግሮች ረጅም ጊዜ ለመስራትህ አክብሮት የላቸውም። እስቲ ቀላል ምሳሌ ልስጥህ። ጥሩ አናጺ ብትሆንና በኢኮኖሚ ቀውስ ምክንያት የግንባታ ሥራ ተቋርጦ ቢሆን የሚቀጥር ሰው ማግኘት አትችልም። ስለዚህ በደንብ ያዳበርከው ክህሎትህ ፋይዳ የለውም ማለት ነው። ይህ ይሆናል ብለህ አስበው አታውቅ ይሆናል፣ ግን ተከስቷል፣ ይከሰታልም። ስለዚህ ለጊዜውም ቢሆን ራስህን ከአናጺነት ሌላ ሥራ እንዲኖረው ታደርገዋለህ። ወይም ምናልባት ሪዞርት ሆቴል ውስጥ አስተናጋጅ ነህ እንበል። በሆነ ምክንያት ሥራህን ብታጣ በሌላ ሆቴል ውስጥ ተመሳሳይ ሥራ አገኛለሁ ብለህ ታስብ ይሆናል። ይህ የሚሆነው ግን አንተ የምትሰራበት ሆቴል ከተዘጋና ሌሎች ሆቴሎች የማይቀጥሩ ከሆነ አይደለም። ስለዚህ በድንገት ዝንባሌህን ወደ ሌላ ነገር ማድረግ መማር ያስፈልጋል። ምናልባት ጡረታ ስለወጣህና ሥራ ለማግኘት የምትጨነቅ ባለመሆንህ ይህ አንተን የሚመለከት እንዳልሆነ ታስብ ይሆናል። ከሥራ ጡረታ መውጣትህ እውነት ሊሆን ይችላል። ልትሰራው ከተሰጠ ጡረታ መውጣትህ ግን እውነት አይደለም። ከሥራ ጡረታ መውጣት ትችላለህ። ነገር ግን አንተ ልትሰራው የተወለድክበትን ተልእኮ ስላለና ያንን ተልእኮ ለማጠናቀቅ የሕይወት ዘመንን የሚጠይቅ በመሆኑ ይህንን ከመስራት ጡረታ መውጣት አትችልም። ወፍ ከበረራ ጡረታ ስትወጣ ሰምተህ ታውቃለህ?
ልትሰራው የተሰጠህን ከሥራ ጋር አታምታታ። በሕይወት ውስጥ ብዙ ሥራዎችን ልታጣ ትችላለህ። ምናልባት እስካሁንም ብዙ ሥራ አጥተህ ስለሚሆን አሁን ስላለው ሥራ እርግጠኛ አይደለህ ይሆናል። ሥራህን ስታጣ ዓላማህንም እንዳታጣ ሥራ ሕይወትህ እንዲሆን መፍቀድ አትችልም። መቼም ያንን ውጤት አደጋ ላይ መጣል አትፈልግም። ልትሰራው የተሰጠህን ማየት ስትጀምር የተወለድክለትን እውነተኛ ዓላማህን ታገኘዋለህ። እስኪ ሥራ ፎቶግራፍ ማንሳት ነው እንበል። ሰዎች ተሰጥኦ ያለ ፎቶግራፍ አንሺ ነው ይሉሃል። ታዲያ ያ ማለት ፎቶግራፍ ማንሳት ከእግዚአብሔር የተሰጠ ስጦታ ስለሆነ ልትሰራው የተፈጠርከው እርሱን ነው ማለት ነው? እንደዚህ አይደለም። ውበትን ማስተዋልና ለሌሎች ማስተላለፍ የመቻል ስጦታ ፎቶግራፍ አንሺ የመሆን ሥራህን የሚደግፍ ነው። ይህ ስጦታ በሌሎች መንገዶችም ሊገለጽ ይችላል። ነርስ ነሽ። ያ ማለት ነርስነት ያንቺ ስጦታ ነው ማለት ነው? ነርስ መሆን ሥራሽ ነው። ግን ከሥራ ክህሎትሽ ስር የርህራሄና አገልግሎት የመስጠት ስጦታዎችሽን ልታገኚ ትችያለሽ። ነርስ ባትሆኝና ይልቁንም ዕድሜሽን ሙሉ ታታሪ ወላጅና አያት በመሆን ብታሳልፊስ? ያንን ተመሳሳይ ስጦታ መግለጽ ትችይ ነበረ። የተወለድሽለት ለሌሎች ሰዎች ፍቅርና የርህራሄ አገልግሎት ለመስጠት ነው። ዋናው ነገር ይሄ ነው። ልትሰራው የተሰጠህን ከሥራ ጋር አታምታታ። በአንተ ሥራ አካባቢ ባለው ሁኔታ ቢከሰትም ባይከሰትም ለመስራት በተወለድክለት ላይ መሻሻል እንድትችል ለዚህ ልዩ ትኩረት ስጠው። ሥራዎች ጊዜያዊ ናቸው። የተወለድክለትን መስራት ግን ዘላለማዊ ነው። ከዚህ በላይ ላቀረብኩት ማጠቃለያ የሚያሳይ ዝርዝር ይኸውልህ። 1. ሥራ አንድ ነገር እንድትሰራ የሰለጠንክበት ሲሆን በዋናነት የምትሰራው ግን ልትሰራው የተሰጠህን ነው። 2. ሥራ ያንተ ሙያ ነው። ልትሰራው የተሰጠ ግን የሕይወት ተልእኮ ነው። 3. ሥራ ክህሎትህ ነው። ልትሰራው የተሰጠ ግን ስጦታ ነው። 4. ከሥራ ልትባረር ትችላለህ። ልትሰራው ከተሰጠ ግን በጭራሽ ልትባረር አትችልም። 5. ከሥራ ጡረታ ልትወጣ ትችላለህ። ልትሰራው ከተሰጠ ግን በጭራሽ ጡረታ መውጣት አትችልም። 6. ሥራዎች ጊዜያዊ ናቸው። ልትሰራው የተሰጠ ግን ዘላቂ ነው። ልትሰራው የተሰጠ ሲጀመር የተቀጠርክበት ሙያ። እስካሁን ከተባሉት ነገሮች ሥራና ልትሰራ የተሰጠ እንደማይዛመዱ ይመስላል። እንዲያውም ግን ብዙ ጊዜ ሥራ ልትሰራው ለተሰጠ ያዘጋጀሃል። በሕይወቴ ውስጥ ብዙ ሥራዎች ነበሩኝ። እናም እያንዳንዳቸው አሁንም በሕይወቴ ውስጥ ጥሩ ውጤት እንዳገኝ አድርገውኛል። እያንዳንዱን ሥራዎች ስጦታህን ለማጥራት እንዲረዳ መጠቀም ይገባል። ከዚያ ከሥራ ስትወጣ አሁንም በውስጥ ዋጋ ያለው ስጦታ ይኖርሃል። ሙሴ ከሥራው እንዴት እንደተባረረ ታስታውሳለህ? ሙሴ ልዑል ነበረ። በግብፅ ከፍተኛ ሥራ አስፈጻሚም ነበረ። ያደገው በፈርዖን ቤተሰብ ውስጥ ስለሆነ እግዚአብሔር በዛ ሥራ ውስጥ እንዲቆይ ይፈልግ ነበር ብለህ ልታስብ ትችል ይሆናል። ሆኖም ግን ከሥራ ተባረረና ተሳዳጅ ሆነ። መጨረሻው በምድራያም ምድረ በዳ ሆነ። ከዚያ ገባና የአማቱን በጎች የመጠበቅ ሥራ ለመስራት ወሰነ። ይህ በጣም በተለየ ቦታ ውስጥ በጣም የተለየ ሥራ ነበረ። ታሪኩን በሙሉ ለማንበብ ከዘጸአት መጽሐፍ 2ኛና 3ኛ ምዕራፎችን ተመልከት። ያ ሥራ ሙሴ ለመስራት ለተሰጠው እንዴት አዘጋጀው? እረኛ ሆኖ እንዴት መስራት እንዳለበት በማስተማር ነበረ። ያም የእስራኤልን ሕዝብ
በምድረ በዳ አቋርጦ ወደ ተስፋይቱ ምድር እንዲመራቸው ለማድረግ የሚያስፈልገው ትክክለኛ ክህሎት ነበረ። እግዚአብሔር ከሙሴ መወለድ ጀምሮ ሥራው ያን ማድረግ እንደሆነ ያውቅ ነበር። ልዩነቱ በምድረ በዳ በጎችን ከመውሰድ ይልቅ ሰዎችን ማጓጓዙ ነበረ። ለዓመታት ያማቱን በጎች በሚጠብቅበት ጊዜ ሙሴ ዳተኛ ተከታዮችን እንዴት ማደራጀትና መምራት እንዳለበት፣ የበረሃ አካባቢን እንዴት መቋቋም እንደሚቻል፣ ዋና ምግብ እንዴት መፈለግ እንዳለበትና የመሳሰሉትን ተማረ። እረኝነት ሥራው የእስራኤልን ሕዝብ በባርነት ነፃ ወደሚሆንበት እግዚአብሔር ወደ ለየለት ምድር ለሚመራበት ለመስራት ለተወለደለት ተግባር አዘጋጀው። አንዳንድ ጊዜ ልትሰራው የተሰጠ ሥራን ይፈጥራል። እኔ ልሰራው ስለተሰጠኝና ስለ ሥራዬ የሚሰማኝ እንደዚህ ነው። ልሰራው የተሰጠኝ ማስተማር፣ አመራር መስጠትና የእግዚአብሔርን መንግሥት ማስፋፋት ነው። ወደ 14 ዓመት ገደማ ሲሆነኝ ስጦታዬን ማለትም በእግዚአብሔር መንግሥት ውስጥ ያለኝን ዋጋ አገኘው። ስለሆነም ወደ ጎልማሳነት ሕይወቴ የገባሁት ያንን አውቄ ነበረ። ሕይወት አስፈልግሻለሁ፣ እኔ የተወለድኩት ለውጥ ለማምጣት ነው በሚል ከ1980ዎቹ ጀምሮ ዓለም አቀፍ ሚኒስትሪ እያዘጋጀው ነው። ስጦታዬና ሥራዬ እርስ በርስ ይበለጽጋሉ፣ እንዲሁም ይሻሻላሉ። በብሉይ ኪዳን ውስጥ ዮሴፍ ስጦታ ሥራውን እንዴት እንደፈጠረለት እንመለከታለን። ፈርዖን ለዮሴፍ ሕልሞችን መተርጎም እንዴት ቻልክ ብሎ ሲጠይቀው ዮሴፍ እግዚአብሔር የሰጠው ስጦታ እንደሆነ መለሰ። ዘፍጥረት 41ን ተመልከት። ፈርዖን ለዚህ ሕልሞችን በጥበብ ለመተርጎም ስጦታ እጅግ አመስጋኝ ከመሆኑ የተነሳ ዮሴፍን የአገሪቱን ሁሉ የበላይ አድርጎ ሾመው። ይህ አንድ ሰው እግዚአብሔር በሰጠው ስጦታ ምክንያት ብቻ ሥራ ማግኘት እንደሚችል የሚያሳይ ግልጽ ምሳሌ ነው። ልትሰራው የተሰጠ ተቀጥረ ከምትሰራው ሥራ ይጠብቃል። ምን ለማለት ፈልጌ ነው? ከእግዚአብሔር የተሰጠን ስጦታ በምታገኝበት ጊዜ ምንም ይሁን ምን ለዘላለም ዋጋ ታገኛለህ። አሁን የኢኮኖሚ ድቀት መከላከያ ሥራ አለ። ያም ዓላማህን መፈጸም ነው። ይህንን ማንም ሊወስድብህ አይችልም። ለሰብአዊነት ሲባል የተሰጠ ስጦታ አለ። አንተ ዘላለማዊ ዋጋ ያለህ ነህ። ካንተ እይታ አንጻር እግዚአብሔር በሥራ ላይ መደገፍ እንድታቆምና ወደ ስጦታ ላይ መግባት እንድትጀምር ይፈልጋል። በማንኛውም ሥራ ውስጥ መጪው ጊዜ አይኖርም። መጪው ጊዜ ሥራህን ወይም አንተን በያዘው ሰው ውስጥ ነው። ስጦታህን ይዘህ ሂድ። ማንም ካንተ ሊወስዱ አይችልም። የወደፊት ሕይወት ያለው ልትሰራው በተሰጠ ውስጥ ነው። ስለዚህ ተቀጥረህ ከምትሰራው ሥራ ባሻገር አስብ። የሥራ ኃይል። የተወለድከው በዓለም ውስጥ ለውጥ ለማምጣት እንጂ ዝም ብሎ ለመኖር አይደለም። ለዓለም ታስፈልጋታለህ። ለጎረቤትህ ታስፈልገዋለህ። ላንተም ጎረቤትህ ያስፈልጋል። ዓላማህ ገና ምን እንደሆነ ላታውቅ ትችላለህ። ነገር ግን እዚያ ውስጥ አለ። እግዚአብሔር ያውቃል፣ ሊያሳየህም ይፈልጋል። የሕይወትህ ዓላማ በአሁን ጊዜ በዘር መልክ ያለ ይመስላል። ግን በምዕራፍ 6 የተነጋገርነውን ካስታወስክ ያንተ ዘር ልትሰራው የተሰጠ መሆኑን ትገነዘባለህ። ልትሰራው የተሰጠ ያንተ ዘር ነው። ያንተም ዘር ልትሰራው የተሰጠ ነው። ስጦታን ስትተክለው ልትሰራው በተሰጠ ተግባር ታድጋለህ፣ ታበዛዋለህ። አንዲት ትንሽ ዘር በውስጧ ፍሬ የሚያፈራ ዛፍ የመሆን አቅም የያዘች ናት ብያለሁ። ፔንሲልቬኒያ ውስጥ በአንድ ጉባኤ ላይ ንግግር በማደርግበት ጊዜ አንዲት ሴትን አገኘው። ይቺ ሴት በሆቴል ውስጥ የጽዳት ሰራተኛ ብትሆንም እኔ በምናገርበት ስብሰባ ውስጥ ተቀምጣ ነበረ። ስጦታን ስለማግኘትና እምቅ ችሎታን ስለመኖር
ሳስተምር ተካፍላ ስለነበር በሚቀጥለው ቀን እኔን ፈልጋ አነጋገረችኝ። ከዚያ ዛሬ ስጦታዬን ነክተዋል አለችኝ። በሚቀጥለው ቀን የጋገረችውን ጥቂት ብስኩቶች ይዛልኝ መጣች። ከዚያ ሰጠችኝና ይህ የኔ ስጦታ ነው አለችኝ። እኔም ብስኩቶቹን ይዤ ወደ ሆቴል ክፍሉ ተመልሼ ጥቂት በላው። ነግሬያለሁ፣ ከዚህ በፊት ተሞክሮ ነበረኝ። ብስኩቱን ስበላ ግን ጫማዎቼን አውልቄ የእግሮቼን ጣቶች ማፍታታት ነበረብኝ። ያቺ ሴት ብስኩቱ ውስጥ ምን እንደከተተችበት አላውቅም፣ ግን ምንም ይሁን ምን ያ ጣዕም በምድር ላይ መኖሩን በጭራሽ አላውቅም ነበር። ከዚያ ለምሽቱ ክፍለ ጊዜ ተመልሼ ሲሄድ አገኘኋት። ከዚያ እመቤት፣ ይሄ አንቺ ስጦታ ነው። አንቺ አልጋ የምታነጥፊ የሆቴል ሰራተኛ ሳትሆኚ ብስኩት ጋጋሪ ነሽ። ይህን ስጦታ መውሰድና በርሱ መገልገል መጀመሪያ ያስፈልግሻል አልኳት። እነዚያን ብስኩቶች መጋገር እንድትጀምርና ለሁሉም ቤተሰቦቿና ጓደኞቿ ልክ እንደ ዕፅ በነፃ መስጠት እንድትችልና የመጀመሪያውን በነፃ ሰጥታ ቀጥሎ ምን እንደሚከሰት እንድታይ ነገርኳት። ከአንድ ዓመት በኋላ ወደዚያ ቦታ ተመልሼ በሄድኩ ጊዜ እዚያ ብዙ ሰዎች ነበሩ። ከዚያ ግን አንድ የሚያምር ልብስ የለበሰች ለየት ያለች ሴት መጣች። ማን እንደሆነች አላወቅኩም ነበረ። እሷም ታስታውሰኛለህ? ባለፈው ዓመት ያገኘኝ ሴት ነኝ፣ የብስኩቷ እመቤት ነኝ አለችኝ። ወይ ጉድ! ተጨማሪ ብስኩት አለሽ አልኳት። ከዚያ የሚያምር ስም የተጻፈበት ቆንጆ ቦርሳ ሰጠችኝ። በውስጡም እነዚያ ብስኩቶች በደንብ ታሽገውና በላያቸው ቆንጆ መለያ ተጽፎባቸው ነበረ። ታሪኳን ነገረችኝ። አንተ ከሄድክ በኋላ ብስኩቶች መጋገርና በነፃ መስጠት ጀመርኩኝ። ከዚያ ብስኩቶቹ ተፈላጊ መሆን በመጀመራቸው ቤተሰቦቼ ለድግሶቻቸው ብዙ ብስኩቶችን ማዘዝ ጀመሩ። በሆቴል ውስጥ የሚሰሩ ሰዎችም እንዲሁ። ከዚያማ በየሳምንቱ በመቶዎች የሚቆጠሩ ብስኩቶች ማዘጋጀት ጀመርኩኝ። አሁን እኔ የብስኩት ፋብሪካ አለኝ። ከ100 በላይ ሰዎችን ቀጥሬያለሁ። በከተማ ውስጥ ያሉ መደብሮች ብስኩቶችን መግዛት ጀምረዋል። የመጽሐፍት መደብሮች እንኳን መግዛት ጀምረዋል። ካሁን በኋላ የሆቴል አልጋ አንጣፊ አይደለሁም። በመሳም ተሰናበትኳትና የሰጠችኝን ቦርሳ ይዤ ወደ ሆቴል ክፍሌ ተመለስኩኝ። ብስኩቶችን ለመብላት ቸኩያለሁ። ቦርሳውን ስከፍት ግን የታሸገ ነጭ ፖስታ አገኘሁበት። ከፍቼ አየሁት። ከትንሽ የምስጋና ማስታወሻ ጋር $10,000 ነበረበት። ማስታወሻውም በብስኩቴ ስጦታ ላይ ስለተሳተፍክ አመሰግናለሁ ይል ነበረ። ይህ ወደ ስጦታ ስለመግባት ኃይል የሚናገር ጥሩ ምስክርነት ነው ብዬ አስባለሁ። ከሥራ ቀውስ ራስን ለመከላከል የመንግሥተ ሰማያት ቁልፎች። ይህ መጽሐፍ እያንዳንዱን ቀውስ ስለማሸነፍ ነው። በሕይወት ውስጥ ያሉትን ችግሮች ሁሉ ለማሸነፍ ብቻ ሳይሆን ወደ አዲስ የብስለት ደረጃ ማደግ እንድትችል የእግዚአብሔርን መንግሥት አመለካከት እንዴት እንደምትወስድ ይነግራል። የሥራ ቀውስ ከችግር ፍቺ ጋር በትክክል ይገጥማል። ያም እንደሚከተለው ተቀምጧል። ቀውስ አንተ በቀጥታ ቁጥጥር ወይም ኃላፊነት በሌለ ሁኔታዎች ላይ አንተን ወይም አካባቢህን የሚነካ ክስተት ወይም ሁኔታ ነው። በሥራ ቀውስ ውስጥ ሁኔታውን መለወጥ አትችልም። በአንድ ወይም በሌላ መንገድ ሥራን አጥተሃል፣ መልሰህ ልታገኘው ደግሞ አትችልም። ሥራ ማጣት አብዛኛውን ጊዜ በድንገት የሚያጋጥም ነገር ነው። አንድ ቀን እንደተለመደው ወደ ሥራ ትሄዳለህ። ሥራ ነው አይደል? አለቃ ይጠራህና ከእንግዲህ ሥራ የማይኖርህ መሆኑን ታውቃለህ። ከሥራ የመውጣትህ ጉዳይ እየመጣ መሆኑን ማየት ብትችልም አሁንም አስደንጋጭ ነው። ሥራህን ለማጣት በፍጹም መዘጋጀት አትችልም።
ካለቃ ጋር በነበረ በዚያ ስብሰባ ውጤት ላይ ቁጥጥር የለህም። ስራን እንዲመልስልህ መለመን አትችልም። መለመን ብትችል እንኳን ቀጣሪ የወሰነ በመሆኑ ካሁን በኋላ እዚያ መስራት አትችልም። ሆኖም በሐሳብህና በአመለካከት ላይ ቁጥጥር ስላለ ሁል ጊዜ በአእምሮ ውስጥ የሚሆነውን መቆጣጠር ትችላለህ። ሁኔታውን መገምገምና ስለዚያ ጉዳይ አንድ መፍትሄ ማምጣት ትችላለህ። ስላለህበት ሁኔታ የእግዚአብሔር መንግሥት አስተሳሰብ መቀበል ትችላለህ። የመንግሥቱ አስተሳሰብ ያለ መሆንህን አሁን ካለብህ የሥራ ቀውስ ያድንሃል። የእግዚአብሔር መንግሥት አስተሳሰብ ያለ መሆን ከሥራ ባሻገር ልትሠራው የተሰጠህን እንድትፈልግ ይረዳሃል። የእግዚአብሔር መንግሥት አስተሳሰብ ያለ ስትሆን ቀጥሎ ምን ማድረግ ስለሚኖርብህ ነገሮች ትክክለኛ ውሳኔዎች ማድረግ ትችላለህ። አትደናገጥም፣ ጭንቀት አይኖርብህም። የእግዚአብሔር መንግሥት አስተሳሰብ ያለ በመሆን ሙሉውን ምስል ለመመልከት ትችላለህ። ምንም እንኳን በመቶዎች የሚቆጠሩ ሌሎች ሰዎች ከሥራ ገበታቸው እየተሰናበቱ ቢሆንም አጠቃላይ ኢኮኖሚው እየተበላሸ ቢሆንም እግዚአብሔር ጥብቅ አድርጎ እንደያዘ ስለምታውቅ አንተም እርሱን ጥብቅ አድርገህ ትይዘዋለህ። እዚህ አስቀምጠ ለምክንያት እንጂ በሥራ አጥነት መስመር ውስጥ እንድትቆም እንዳልሆነና ሁኔታም ጊዜያዊ መሆኑን ታውቀዋለህ። ዘላቂነት ከእግዚአብሔር ጋር ነው፣ እርሱም የማይናወጥ ዓለት ነው። በእሱ ውስጥ ደህንነትህን በመጠበቅ ከሥራ ባሻገር ባለው ለመስራት በተወለድክበት ላይ ትኩረት ማድረግ ትችላለህ። በጭንቀት ውስጥ ያለ ሕዝብ የእግዚአብሔር መንግሥት አስተሳሰብ ካለ መላው ሕዝብ ወደ ኢኮኖሚያዊ ጭንቀት ውስጥ ቢገባም እንኳን አንተ ጭንቀት ውስጥ መግባት የለብህም። የኢኮኖሚ ጭንቀት በአንድ ሀገር ዜጎች ላይ የጅምላ ጭንቀት ያስከትላል። የሕዝቦችን ስነ ልቦና ወደ አሉታዊ መንፈስ እንዲቀየር ያደርጋል። ይህም ከኢኮኖሚ ውድቀት የከፋ ነው። ኢኮኖሚያዊ ጭንቀት ተስፋ መቁረጥን ያስከትላል። በጭንቀት ውስጥ ሰዎች ተስፋ ያጣሉ። እነሱ እጅግ በጣም ትልቅ በሆኑ ክስተቶች ላይ ቁጥጥር እንደሌላቸው ስለሚሰማቸው ተስፋ መቁረጥ ይጀምራሉ። መተዳደሪያቸው ተወስዷል። ሕይወታቸው የሆኑት ቁሳዊ ሀብቶቻቸው በወሰደው ባንክ ወይም ኩባንያ ተወስደዋል። በዚህም ተስፋ ሊቆርጡና ራስን ማጥፋት እንዳማራጭ ሊወስዱ ይችላሉ። ከዚያ አንዱ ቀውስ በሌላው ላይ እየተከመረ የቤት ውስጥ ጥቃት፣ ፍቺ፣ መተው፣ መጎሳቆል፣ ወንጀል ይጨምራል። ሰዎች በሁኔታዎቻቸው ላይ ምንም ቁጥጥር የሌላቸው በመሆናቸው በመበሳጨትና ተስፋ በመቁረጥ እርስ በርሳቸው መጎዳዳትን ይጀምራሉ። በሕገ ወጥ መንገዶች ገንዘብ ለማግኘት ይጥራሉ። አንድ ትልቅ ቀውስ የሞገድ ውጤት ይኖረዋል። ሰዎች ስለሚፈሩ የቀሩ ነገሮቻቸውን ለመጠበቅ በሮቻቸውን ይቆልፋሉ። ስጋት ስለሚሰማቸው ራሳቸውን ይከለክላሉ። ያንን ለማድረግ አንዳንድ ጊዜ ብጥብጥ ውስጥ ይገባሉ። እንደዚህ አይነት የኢኮኖሚ ቀውስ ሲያጋጥም ሰዎች በአውሎ ነፋስ እንደተያዙ ስለሚሰማቸው አቅም የማጣት ስሜት ይሰማቸዋል። ሁሉም ነገር ከቁጥጥራቸው ውጭ ነውና አሁን ምን ማድረግ ይችላሉ? እነሱ አልጀመሩት፣ እነሱ አልፈጠሩት። ታላቅ አውሎ ነፋስ በላያቸው ላይ መጥቷል። ሊያቆሙትም አይችሉም። የነሱ ዓለም ከቁጥጥር ውጭ ሆኖ እየተሽከረከረ ነው። የምላሽ ኃይል በማዕበል ውስጥ መወሰድ የለብህም። ምንም እንኳን መላው ሕዝብ ቀውስ ውስጥ ቢሆንና ስላለበት ሁኔታ ምንም ማድረግ የማትችል ብትሆንም ቅሉ አንድ ነገር ብቻ ቀርቶሃል። ያም የምላሽ ኃይል ነው። ሁኔታውን ከእግዚአብሔር እይታ አንጻር ለመመልከት መምረጥ ትችላለህ።
እርሱ ምን ማድረግ እንዳለብህ እንደሚረዳህ በማወቅ በእርሱ ላይ መጣበቅ ትችላለህ። ሁል ጊዜ አስተሳሰብህን የምትቆጣጠረው አንተው ነህ። ለሚሆነው ነገር ያለህን እይታ ሁልጊዜም መቆጣጠር ትችላለህ። ምንም እንኳን በዙሪያው እየተሽከረከረ ያለው የቀውስ አውሎ ነፋስ መቆጣጠር ባትችልም ስለ እርሱ የምታስበውን ነገር መቆጣጠር ግን ትችላለህ። ያንተ ምልከታ በጣም አስፈላጊ ነው። ስለ ነገሩ ያለ ምልከታ ምንም ይሁን ምን ያ ለነገሩ የምትሰጠው ምላሽን ይወስነዋል። ሁሉም ነገር የአመለካከት ጉዳይ ነው። በራሳቸው በሁኔታዎቹ ከምናደርገው በላይ ስለ ሁኔታዎቹ በምናስበው የበለጠ እንኖራለን። አስፈላጊው ነገር በአንተ ላይ የተከሰተው ነገር ሳይሆን ስለተከሰተው ነገር የምታደርገው ነገር ነው። ስለተከሰተው ነገር የምታደርገው ሁሉ ስለ ክስተቱ ባለ አስተሳሰብ ላይ የተመሰረተ ነው። በሌላ አነጋገር ምላሽ ከተሞክሮ የበለጠ አስፈላጊ ነው ማለት ነው። እንደ ግለሰብ የምትሰጠው ምላሽ በእግዚአብሔር መንግሥት አስተሳሰብ የተፈጠረ መሆኑን ማረጋገጥ በጣም አስፈላጊ ሆኖም ለዚያ ነው። በትልቁ ማህበረሰብ ውስጥ የእግዚአብሔር መንግሥት አስተሳሰብ ያላቸው በቂ ግለሰቦች ካሉ ሌላው ቀርቶ ሀገሩ ሊለወጥ ይችላል። ሁኔታውን አውቀዋል። አውሎ ነፋሱ ደርሶ ጉዳት ሲያደርስ እየተመለከትክም ነው። ምንም ነገር አለማድረግ አማራጭ ባለመሆኑ ዝም ብለህ ይህን ቀውስ እስኪያልፍ መጠበቅ አትችልም። ስራህን አጥተህ ከሆነ ሌላ የገቢ ምንጭ መፈለግ አለብህ። ምንም እንኳን መላው ሕዝብ በኢኮኖሚ ጭንቀት ውስጥ ቢሆንም እንኳን ቤተሰብህን ለመመገብ የሚያስችል መንገድ ማግኘት ያስፈልጋል። እርዳታም ሆነ የሆነ ሰው መፍትሄ እንዲያመጣልህ አትጠብቅ። እግዚአብሔር በቤት ጣራ በኩል የሆነ እሽግ እንዲጥልልህ ቤት ተቀምጠህ አትጸልይ። ወጥተህ አንድ ነገር ማድረግ ብትጀምር ይሻልሃል። የእግዚአብሔር መንግሥት አካል ከሆንክ ንቁ መሆን አለብህ። ሸማች መሆንህን አቁምና አማኝ መሆን ጀምር። ተጠቂ መሆንህን አቁምና ድሎችን የምትፈጥረው አንተ መሆን ጀምር። ምንም ነገር አለማድረግ አማራጭ አይደለም። ስለዚህ ምላሽ መስጠት አለብህ እና ያንን ውጤታማ በሆነ መንገድ ማድረግ ይኖርብሃል። የሐሳቦችና የቃላት ኃይል። በችግር ውስጥ ስትሆን ልትቆጣጠሩ የምትችለው ብቸኛው ነገር የራስህን ሐሳቦች ስለሆነ ለእነርሱ ትኩረት መስጠት ያስፈልጋል። አንዳንድ ጊዜ ሐሳቦችን መቆጣጠር እየጋለቡ ያሉ ፈረሶችን እንደማሰር ነው። ይህ ማለት ግን ያንን ማድረግ አይገባህም ማለት አይደለም። ስለ ቀውስ ሁኔታ ያለህን ምልከታ መቆጣጠር ትችላለህ። ቀውሱን ለማሸነፍ የምትጠብቅ ከሆነ የግድ ማድረግ ይኖርብሃል። ምልከታን መቆጣጠር እውነታውን መካድ ሳይሆን አንድን ሰው ለእውነታው የሚሰጠው ምላሽ መቆጣጠር ማለት ነው። አንድን ነገር ምንም ብለህ ጥራው፣ ምንም ብለህ ሰይመው ነገሩ ለአንተ የሰጠውን ስያሜ አይነት ይሆናል። ለአንድ ነገር የምትሰጠው ምላሽ የሚቆጣጠረውና የሚወስነው አንተ ለነገሩ በምትሰጠው ስያሜ ነው። አንተ አዲስ ጫማ አይተህ ጫማ ብለህ ብትጠራውና እኔ የሞቱ ላሞች ብዬ ብጠራው በጣም የተለያየ ስም ሰጠነው ማለት ነው። የኔ ምላሽ እንደ ስድብ ሊሆን ይችላል። የሰጠሁት ስያሜ አሉታዊና የሚያስደነግጥ በመሆኑ እንደዚህ ያለውን ነገር በእግሬ ላይ በጭራሽ አላደርግም የሚል ነገር የሚያመላክትም ሊሆን ይችላል። ከእንደዚህ ካሉ ቀላል ቃላት ብዙ ነገር ሊመጣ ይችላል። በመጽሐፍ ቅዱስ ውስጥ የአልዓዛር ታሪክ የምልከታን ኃይል የሚያሳይ ነው። የዮሐንስ ወንጌል ምዕራፍ 11 እና ምዕራፍ 12ን ተመልከት። የአልዓዛር ሕመም ለራሱ ለአልዓዛር ብቻም ሳይሆን ለእህቶቹና ለጓደኞቹም ቀውስ ነበረ።
ኢየሱስ ከአልዓዛር የቅርብ ወዳጆች አንዱ ቢሆንም አልዓዛር በታመመበት ጊዜ ከደቀ መዛሙርቱ ጋር ራቅ ወዳለ ቦታ ሄዱ ነበረ። የአልዓዛር እህቶች ማርታና ማርያም ተከታታይ መልእክቶችን ለኢየሱስ የላኩ ቢሆንም ታሪኩን ስናነብ የኢየሱስ ምላሾች የእነርሱን መልእክቶች የሚቃረኑ ሆነው እናገኛቸዋለን። እነርሱ አልዓዛር ታመመ ሲሉ ኢየሱስ ሕመሙ እስከ ሞት የሚያደርስ አይደለም ሲል ይመልሳል። እነርሱ አልዓዛር እየባሰበት ነው ሲሉት ኢየሱስ ደግሞ ደህና ይሆናል ሲል ይመልሳል። አልዓዛር እስከ ሞት ድረስ ታመመ የሚል መልእክት ሲያስተላልፉ ኢየሱስ አትጨነቁ እሱ ደህና ይሆናል ሲል ይመልሳል። አልዓዛር ሞተ የሚለውን የመጨረሻውን መልእክት በላኩ ጊዜ ኢየሱስ ግን አልሞተም አሁን ተኝቷል ብሎ መለሰ። ኢየሱስ ከእውነታው ውጪ ነበርን? እንዲያውም በተቃራኒው ማንም ሰው ሊገነዘበው ከሚችለው በተሻለ ሁኔታ የሁኔታውን እውነታ እየገለጸ ነበረ። ምክንያቱም አልዓዛር ሞቷል የምትል ከሆነ አብቅቷል፣ ማንም ሊያነቃው አይችልም ማለት ነው። ተኝቷል ካልክ ግን ለሁኔታው የምትሰጠውን ምላሽ ይቀይረዋል። ስለዚህ አሁን እንግዲያው እንሂድና እንቀስቅሰው ማለቱ ስሜት የሚሰጥ ይሆናል። ስራህን አጥተህ ከሆነ ይህ አይነት ነገር ባንተም ሁኔታ ውስጥ ሊሰራ ይችላል። ስለ ራስህ ስራ አጥ እንደሆንክ የምታስብ ከሆነ በዚያም ሕይወትን መቋቋም የማትችል ተስፋ የሌለህ የወደክ እንደሆንክ እያመለከትክ ከሆነ ምላሽህ ተስፋ መቁረጥ ይሆናል። ነገር ግን ቀውስ የሚለው ቃል በውስጡ አጋጣሚ የሚል ሐሳብ ያለው እንደሆነ አድርገህ የምትመለከት ከሆነ ግን ስለ ራስህ የምታስበው ገና ሥራ ላይ ያልተቀጠረ ብለህ ነው። በሌላ አነጋገር ያንተ ምላሽ የሚቀጥለውን ዕድል መፈለግ ይሆናል ማለት ነው። ምልከታንና ምላሽን ስለመቆጣጠር ስናገር እውነታውን እንድትክድ እየመከርኩ አይደለም። በሁኔታዎች ውስጥ የተደበቁ ጥልቅ እውነታዎችን ፈልግ እንጂ ሁኔታዎች እንዲጠቀሙብህ አትፍቀድ ማለቴ ነው። የኢኮኖሚ ቀውስ የሚባል የለም። ሰዎች ሥራና ቤት አላጡም እያልኩ አይደለም። መጥፎ የሆነውን ነገር ጥሩ ነው እያልኩም አይደለም። ስለ እውነታዎች ያለኝ አተረጓጎም የተለየ ነው እያልኩ ነው። እኔ የመጣሁት ከሌላ አስተሳሰብ ከእግዚአብሔር መንግሥት አስተሳሰብ ነው። በመንግሥተ ሰማያት አስተሳሰብ ውስጥ ከሆንን ደግሞ እንግዲያውስ እንሂድና እንቀስቅሰው ማለት እንችላለን። የቃላት ኃይል። የቃላትን ኃይል አሳንሰህ አትመልከት። የምሳሌ መጽሐፍ ስለ ቃላት የእግዚአብሔር ቃል የበለጸገ ምንጭ ሆኖ ታገኘዋለህ። ለምሳሌ ይህን ምሳሌ እንመልከት። ሞትና ሕይወት በምላስ እጅ ናቸው፣ የሚወዷትም ፍሬዋን ይበላሉ። ምሳሌ 18:21 ይላል። መልእክቱን እንዴት ቀለል ተደርጎ እንደተገለጸ ይኸውልህ። ቃላት ይገድላሉ፣ ቃላት ሕይወት ይሰጣሉ፣ እነርሱ መርዝ ወይም ፍሬ ናቸው፣ አንተ ምረጥ። ምሳሌ 18:21 ይሄን ነው የሚለው። በሌላ አነጋገር ሁሉም ነገር እየፈረሰ ቢሆን እንኳን በሕይወትና በሞት ላይ ከፍተኛ ኃይል ያለው ነገር የሰው ልሳን ወይም ቃላት ናቸው ማለት ነው። ጌታ ሆይ እስኮሩ መጨረሻ እንዲህ ልደርስ ነው ካልክ አሁን በተስፋህና በእምነት ላይ የሞት ቃል ስለተናገርክ የዚያን ፍሬ ትበላለህ። ነገር ግን በዚያ ፋንታ ኦ ጌታ ሆይ እስኮሩ መጨረሻ እንድደርስ እንደምትረዳኝ ያውቃለሁ በማለት የሕይወት ቃላትን መምረጥ ትችላለህ። ሞትና ሕይወት በሁኔታዎች ወይም በአካባቢዎች ውስጥ አይደሉም፣ በክስተቶች ወይም በችግር ውስጥም አይደሉም። ሞትና ሕይወት አንተ ስለ ሁኔታው በምትለው ውስጥ ናቸው። ሌላው ምሳሌ እንደሚከተለው ነው። ዝንጉ ሰው በአፉ ባልንጀራውን ያጠፋል፣ ጻድቃን ግን በእውቀት ይድናሉ ይላል ምሳሌ 11:9። ያንን እውነት ውሰድና በሥራ ማጣቶች ላይ ተግባራዊ አድርገው።
በአካባቢ ላሉ ሰዎች ስሙ፣ ሁሉም ሰው ከሥራ እየተቀነሰ ነው፣ በምንም መንገድ ማምለጥ ስለማትችሉ መጠንቀቅ ይሻላል፣ እናንተም መባረራችሁ አይቀርም፣ ይህ በሁሉም ሰው ላይ ከባድ ይሆናል፣ ከዚህ ውድቀት በሕይወት ልተርፉ አትችሉም፣ ቤቶቻችሁን፣ መኪናዎቻችሁን ልታጡ ትችላላችሁ አትበል። ከዚያ ይልቅ ይህ ነገር ሲያበቃ አሁን ካላችሁት የበለጠ ጠንካራ ትሆናላችሁ፣ ቤተሰቦቻችሁም ደህና ይሆናሉ፣ ብልህና ደፋር ትሆናላችሁ፣ ትበለጽጋላችሁ በል። ለጎረቤትህ ከፈተና በኋላ ሕይወት አለ፣ ስለሆነም ከፈተናው ማዶ አያለሁ በለው። ያንተ ቃላት ብዙ ኃይል አላቸው። የምሳሌ ጸሐፊ በመቀጠል በቅኖች በረከት ከተማ ከፍ ከፍ ትላለች፣ በኃጥአን አፍ ግን ትገለበጣለች። ወዳጁን የሚንቅ እርሱ አእምሮ የጎደለው ነው፣ አስተዋይ ግን ዝም ይላል። ምሳሌ 11 ከ11 እስከ 12። አንተ በምሳሌ 11:9 ላይ ከተጠቀሱት ጻድቃን አንዱ ነህ። አንተ ከምሳሌ 11:11 ላይ ከተጠቀሱት ቅን ከሆኑት ሰዎች መካከል አንዱ ነህ። የመንግሥተ ሰማያት ዜጋ ነህ። ያ ማለት ተራ የምድር ዜጎች የሌሏቸው የተወሰነ ዕውቀት አለህ ማለት ነው። ስለዚህ በዚህ ቀውስ ጊዜ ውስጥ የተወሰኑትን አምላካዊ ዕውቀት በሁኔታ ላይ ለመናገር ጊዜው አሁን ነው። አዳኝህ ዓለምን አሸንፏል። ስለዚህ አንተም በእርግጠኝነት ይህን ቀውስ ታሸንፈዋለህ። አመለካከትህን አስተካክል። አንተ ከመንግሥተ ሰማያት ነህ። በአሁኑ ጊዜ በምድር ላይ የኖርክ ቢሆንም የምትገዛው ግን በልብ ውስጥ በሚያስተዳድረው ንጉሥ ነው። ስለሆነም የእርሱ አመለካከት ማንኛውንም የውጭ ሰው አመለካከት እንዲሽረው ማድረግ ትችላለህ። ልክ በመጽሐፍ ቅዱስ ውስጥ አላስተዋልከው ከሆነ ሁልጊዜ ከቀውስ በኋላ እንደሚሆነው ሁሉ ከፍ እንደተደረጉት እንደነዚያ ልትሆን ትችላለህ። ዳንኤል ቀደም ሲል በመንግሥት ውስጥ የበታች ሠራተኛ ነበረ። ከአንበሶች ጉድጓድ ከወጣ በኋላ ግን ንጉሡ ከምክትል ጠቅላይ ሚኒስቴር ጋር በሚስተካከል ማዕረግ ከፍ አደረገው። የእስር ቤቱ ጠባቂ ረዳት ሆኖ ይሠራ የነበረው ዮሴፍ በእስር ቤቱ ውስጥ ባሪያ ነበረ። የፈርዖንን ሕልም ለመተርጎም ከእስር ቤት ከወጣ በኋላ ፈርዖን በሕዝቡ ላይ ወደ ሁለተኛ አዛዥነት ከፍ አድርጎታል። እግዚአብሔርን ከፍ እንዲያደርግ ጠይቀዋልን? ምናልባት አሁን ያለህበት ቀውስ ለጸሎትህ መልስ የሚሆን የእግዚአብሔር ፕሮግራም ሊሆን ይችላል። ስለዚህ አሁን በል፣ በዚህ ጉዳይ አትበሳጭ። ሰላምህን ወይም በንጉሡ ላይ ያለህን እምነት አትጣም። ስለዚህ ጉዳይ እንድታስብ እንዲረዳ ጠይቀው። ስለዚህ ጉዳይ ስትናገርም በእምነት የተሞሉ ቃላትን ተጠቀም። መግለጫዎችን ከመጽሐፍ ቅዱስ ያዝ። መጽሐፍ ቅዱስ ደካማውም እኔ ብርቱ ነኝ ይበል ይላል በኢዮኤል መጽሐፍ ምዕራፍ 3 ቁጥር 10 ላይ። ቃሉ ደካማ ሰው ጠንካራ ስሜት ሊኖረው ይገባል አይልም። እግዚአብሔር የሚነግረን ደካማው በችግር ጊዜ እኔ ጠንካራ ነኝ ብሎ እንዲያወጅ ነው። ቀውስ የፈጠራ ምንጭ ነው። ቀውስ በቀላሉ አዲስ ድንገተኛ ምላሽ እንዲሰጥ የሚጠይቅ በአካባቢ ውስጥ ያለ ለውጥ ነው። ቀውስ የፈጠራ ችሎታ ምንጭ ነው ያልኩት አንዱ ምክንያትም ይህ ነው። ምን እየሆነ እንዳለ ስትመለከት ያ ነገር ካንተ ምላሽ ይፈልጋል። በተወሰነ ደረጃ ሐሳቦችን፣ አመለካከቶችህንና ምላሾችህን መቆጣጠር ትችላለህ። ስላጋጠመ ቀውስ የእግዚአብሔርን መንግሥት አስተሳሰብ ከተቀበልክ አእምሮህ በፍርሃት ሽባ አይሆንም። እንዲያውም በአብዛኛው ሙሉ በሙሉ አዲስ ነገር ይዘህ ልትመጣ ትችላለህ። ማንም ሰው ያላሰባቸውን ስልቶች፣ ተጨማሪ ምላሾችንም ታስባለህ። እስቲ አንድ ጉዳይ በጥቂቱ እንመልከት። ሐዋርያው ጳውሎስ ለሮሜ ሰዎች ከጻፈው ደብዳቤ አንዱ መግለጫው ይሄ ነው። እግዚአብሔርንም ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል በሮሜ መጽሐፍ ምዕራፍ 8 ቁጥር 28 ላይ።
አንድን ሰው በዚያ አመለካከት እንዴት ተስፋ ልታስቆርጥ ትችላለህ? እርሱ ለሚወዱት ሰዎች አስፈሪ በሆኑ ሁኔታዎች ውስጥ እንኳን በጎ ነገር እንደሚያደርግ ያምናል። እኛም እንድናምን ይፈልጋል። ጳውሎስ ቀውሶች ገጥመውት ያውቃሉ። ብዙ ለሚባሉ ጊዜያት ከከተማ ተባሯል። መርከብ ተሰብሮበታል፣ በድንጋይም ተወግሯል ወዘተ። እርሱ ግን እግዚአብሔር እያንዳንዱን ሁኔታ ለበጎ ያደርገዋል በሚለው አስተሳሰቡ ጽኑ ነበረም። ይህን ያደረገው ጳውሎስ ሐዋርያ ስለሆነ ከመጠን በላይ ቅዱስና ጥሩ ሰው ስለነበረ ነው? አይደለም። ይህን ያደረገው እግዚአብሔርን ስለሚወድና እግዚአብሔር ለራሱ ዓላማ እንደጠራው ያውቅ ስለነበር ብቻ ነው። ጳውሎስ የእግዚአብሔር መንግሥት አስተሳሰብ የነበረው ብርቱ ሰው ነው። ጳውሎስ የምድር አስተዳደር ከመንግሥቱ አስተዳደር ጋር ሰርጎ እንዲገባ ለመርዳት እንደተላከ ያውቅ ነበረም። የላከው የቅርብ ጊዜውን ችግር ጨምሮ ሁሉንም ነገር በበላይነት የተቆጣጠረው እግዚአብሔር ነው። ታዲያ ጳውሎስ እግዚአብሔር ለእያንዳንዱ ወደ እርሱ ለሚመጣ አነስተኛ ቀውስ ምንም ይሁን ምን የእርሱ ዕቅድ ያወጣል ብሎ ማመን የለበትም ትላለህ? ጳውሎስ ቀውሱን ለመቋቋም የሚያስፈልገው ለእግዚአብሔር ምክሮች ክፍት መሆን ብቻ እንደሆነ ያውቅ ነበረም። የከተማው ሕዝብ ሊገድሉ ይፈልጋሉ። ምናልባት በከተማው ግንብ በኩል ቅርጫት ወርደ ማምለጥ ትችል ይሆናል። የሐዋርያት ሥራ 9:23 እስከ 25ን ተመልከት። ጠላቶች ወደ እቶነ እሳት ሊጥሉ ይፈልጋሉ። ምናልባት እግዚአብሔር እንደ ሲድራቅ ሚሳቅና አብደናጎም በእሳት የማትቃጠል እንድትሆን ያደርግህም ይሆናል። አንተና ያንተ ሰዎች በጅምላ ልትገደሉ ቀጠሮ ተይዟል። ምናልባት እኮ እግዚአብሔር ለአስቴር እንዳደረገው አስገራሚ ድፍረትና አስተዋይ ስልቶችን ይሰጥ ይሆናል። ይህንንም በአስቴር መጽሐፍ ታገኘዋለህ። በእግዚአብሔር መንግሥት ውስጥ ከሆንክ የመስቀል ሞት እንኳን ወደ ድል ይቀየራል። ያጋጠመህን ቀውስ በእግዚአብሔር መንግሥት መንገድ በመመልከት የተሞላውን ያ ለማሸነፍ ይረዳሃል። ውጣ ውረድ። በቅርቡ እኔና ባለቤቴ በኦርላንዶ ፍሎሪዳ ውስጥ ከፍተኛ የኑሮ ደረጃ ላይ ያሉ ሰዎች ከሚኖሩባቸው ቤቶች በአንዱ ውስጥ በሚኖር ወዳጃችን ቤት እራት ተጋብዘን ነበረ። በዚያ ማህበረሰብ ውስጥ በጣም ትንሹ ቤት $500,000 ዋጋ የነበረው ሲሆን አሁን ዋጋው ወደ $2 ሚሊዮን ያክል ከፍ ይላል። ጓደኛዬ እዚህ የሚኖሩ ሰዎች እንኳን አሁን ያለውን የኢኮኖሚ ቀውስ መከላከል አለመቻላቸውን ሲነግረኝ በጣም ገርሞኝ ነበረ። ቀኝም ሆነ ግራ ሰዎች በባንክ ዕዳ ምክንያት ቤቶቻቸውን እያጡ ነበረ። ጓደኛዬ የአክሲዮን ገበያው ስብስብ በአንድ ቀን ውስጥ በመውደቁ ብዙ ሰዎች ሚሊዮነሮች ከመሆን ወደ ድህነት ወርደዋል ሲል ነገረኝ። ይህ ሊሆን አይችልም አልኩ። ከዚያ ከራት በኋላ ሊያስጎበኘኝ ወደ ሰፈሩ ሲወስደኝ ይሸጣል የሚሉ ማስታወቂያዎች የተለጠፈባቸውን 1 2 3 4 ቤቶችን አየን። ቤቶቹ ባዶ ነበሩ። ሰዎቹም ወጥተዋል፣ ንብረታቸውም ጠፍቷል። ለ5 ዓመት ልጅ $2 ሚሊዮን ከሚያወጣው መኖሪያ ቤት ወደ አፓርታማ ለምን እንደተዛወርክ እንዴት አድርገህ ታስረዳዋለህ? ይህ እንደ ማንኛውም ቀውስ ሁሉ ቀውስ ነው። ሁላችንም በሕይወት መሰላል ላይ እንደመሆናችን አንዳንዶቹ ወደ ላይ ይወጣሉ፣ አንዳንዶች ደግሞ ወደ ታች ይወርዳሉ። ሁሉ ጊዜ በእንቅስቃሴ ላይ ነህ። የማይንቀሳቀስ ማንም የለም። ባለህበት ሁኔታ ውስጥ ምንም እውነተኛ መረጋጋት የለም በጭራሽ። ከፍተኛ የትምህርት ደረጃ ወይም ይዞታ ቢኖርህ ወይም የሰራተኛ ማህበር አባል ብትሆን የያዝከውን ያንን ልታጣ ትችላለህ። በሚሊዮኖች የሚቆጠር ገንዘብ ቢኖርህም እንኳን በቀላሉ ልታጣው ትችላለህ። ስለዚህ አንድ ዓይንህን መሰላሉ ላይ ማድረግ ይገባሃል። ሌላኛውን ዓይንህን ደግሞ ሁልጊዜ እግዚአብሔር ላይ አድርግ። መጠበቅህ በውጭ ባለው ነገር ላይ የተመሰረተ ከመሆን የእግዚአብሔር መንግሥት ዜጋ ወደ መሆንህ ውስጣዊ መገለጥ አስተላልፈው። መንቀሳቀስህንና ማደግህንም ቀጥል።
ወደ ሰማይ በሚወስደው መሰላል ላይ ተሳፍረሃልና።